ገጽ 246 ምዕራፍ 40 እነሆ መንገደኛው ባለቅኔ ትንቢት ተፈጸመ። እነሆ የመንገደኛው ባለቅኔ ትንቢት ተፈጸመ። መቼ ነው የሞትኩት? ማን ነው የገደለኝ? ማን ነው የቀበረኝ? ምድር ቀረች ሲኦል፣ ከእንግዲህ ግድ የለኝ። ዕጣን ማጤሻ ዕቃ ይዞ እሳቱን እያራገበ በጎዳና ሲዞር ታየ። በየመሃሉ ኪሱን ፈትሾ ትንሽ ዕጣን ያወጣና ይጨምርበታል። ከዚያ ቆም ይልና የዕጣን ዕቃውን ወደ ጆሮ ግራና ቀኝ ያቀርብና ያጥነዋል። ቀና ይልና ይጮሃል። ጆሮዬን አጠንኩት ደግ ደጉን እንዲያሰማኝ፣ ከድምፅም የጥይት ድምፅ ከንግግርም የክፋት ወሬ እንዳያሰማኝ። አፍንም በተመሳሳይ ያጥነዋል፣ ያስለዋል። ደግሞ ያጥነውና እያሳለ ይለፈልፋል። አፌንም አጠንኩት ደግ ደጉን ብቻ እንዲያናግረኝ፣ ተዘግቶ እንደሰነበተ ቤት ሆኖ እንዳያሸተኝ፣ ወዳጄንም እንዳይሸተው፣ ወንድሜን እንዳይሰነፍጠው። አይኑንም በተመሳሳይ ያጥነውና እየተጨናበሰ አይኔንም አጠንኩት መልካም መልካሙን እንዲያሳየኝ፣ አጥርቶ እንዲያሳየኝ ብዬ ብዥታዬን ግርዶሼን ገፍፌ ሩቅ ላይበት። ይህን ብሎ ሲጨርስ በፈገግታ የዕጣን ዕቃውን አስቀምጦ የቀን ውሎውን ሊጀምር ይሰናዳል። አጎንብሶ መሬት ስሞ ቀኑን በምስጋና ይጀምራል። አድባሬን ልታረቃት ዝቅ ብዬ አጎንብሼ ቀኔን ባርኪልኝ ልበላት። እባክሽ እባክሽ የጥንት የጠዋቷ ዕጣዬ ሆይ፣ ሰላም አጥቼ ሰላም የነሳሁሽ አድባሬ ሆይ ታረቂኝ አሁን። ሁለመናዬን ታጥኛለሁ ጠርቻለሁ፣ ከጥላቻ ከክፋት ከደባ የጥልፍልፎሽ ሩጫ ባርኪልኝ ቀኔን። ከልብ ታረቂኝ እባክሽ፣ ከራስህ ታረቅ እንዳልሽኝ ይኸው ከራሴ ታረኩልሽ፣ ይኸው ታጠንኩልሽ። ትንሽ እንደተንጎራደደ በፈገግታ ድምፅ እንደተሰማው አይነት አቤት እያለ ይሮጣል። እየሮጠም ይጠይቃል። ምንድነው የምሰማው? ምንድነው? እንደገና የዕጣን ዕቃውን ካስቀመጠበት አንስቶ ዕጣን ነስንሶ ጆሮውን ያጥነዋል። ብዙዎች እብደቱ ብሶበታል ብለው ያልፋሉ። ጥቂቶች ከድርጊቱ ውስጥ ትርጉም በመፈለግ ይባዝናሉ። ከዕጣኑ ነው ከጆሮዬ ዕጣን ብለው ድኝ ሽጠውልኝ ይሆን? የቂም ነጋዴዎች ምን ከደሜ ተጣባ ልማድ ታጥቦም አይጠራ አይለቅም። ምን ከቅርቃር አውጥተን የለቀቅናት ተኩላ ነከሰችን ለመንበር ብላ። ልድገማትችን ምን ከቅርቃር አውጥተን የለቀቅናት ተኩላ ነከሰችን ለወንበር ብላ። ለወንበር ለስልጣን ምን ሟችም ገዳይ የአንድ አብራክ ክፋይ ምን የመንዙማ ዝማሬ ከሩቅ ይመጣል። አውጣን በገዛ ቤታችን አዛዥ ሆኗል ሰይጣን። አይኑን አሽቶ እንደገና በድንጋጤ ያወራል። ምንድነው የማየው? የአቤልና የቃይል እናት አዝና ተክዛ አየኋት። አዝና ተክዛ እያለች በሐዘን ተቀጣች። ብስቁል እናት በሁለት ሐዘን ቅጣት ጎብጣ ከል ለብሳ ማቅነስንሳ ከድሃ መቀነት በተፈታ ጥሪት ተምረው ልጆቿ ሊጦሯት ሲገባ ባልጠበበ ስርስቷ ጠበው ከአናታቸው ከጭንቅላታቸው ቀንጭረው ጭንቀት ሊሆንባት የተሳለፈ። ምንድነው የማየው? ከዕጣኑ ነው ከአይኔ አጥርቶ እንዲያሳየኝ ያጠንኩት ዕጣን ጭራሽ አጨናብሶኝ አረፈ። ምንድነው የምሰማው? የወሬ አውሎ ነፋስ ከሰሜን ይነፍሳል፣ ወደ ምስራቅ ከፀሐይ መውጫ ተመልሶ እሳት ይለኮሳል። መሃሉ አይነገርም፣ መሃሉ አይነካም። ምን እሳት ብትሆን ጥይት እምቢ ብላቸው እንጂ
የተደገሰው ሞትስ ብዙ ነበር። የሌባ ጣታቸውን ከምላጭ ሳያነሱ ትንሽዬ የእርቅ ጣታቸውን ያቆላለፉ ሁሉ ሲበረግጉ ምላጭ ያስባሉ፣ ሲበረግጉ ምላጭ ይስባሉ። ቆይ እሺ ቃላባይ ሆነን ብንጫከን፣ አጉል ጀብደኝነት ተጠናውቶን ብንጋደል ልማድ ፈርዶብን ነው? ወደ ሰማይ አንጋጦ ከእግዚአብሔር መፋጠጥ ጀመረ። አንተስ እግዚአብሔር ምን ነው ዝምታ በዛ? እንደ ወፍ ዘራሽ አረም ተውከን። አላየሁም እንዳትል ባላችሁበት ሁሉ አለሁ ብለሃል። አልሰማሁም እንዳትል እንኳን የተናገራችሁት ያሰባችሁት ሁሉ አስቀድሞ የተጻፈ ነው ብለሃል። ፈጣሪ ሆይ ለምን ዝም ትላለህ? ታዲያ ዝም እግዚአብሔር ዝምተኛ፣ እግዚአብሔር ሚስጥረኛ፣ ከደሃ መቀነት ከተፈታ ጥሪት ያስተማረቻቸው ልጆቿ ሞቱባት። ልጅሽን የገደለው ራሱ ልጅሽ ነው ተባለች። እንዴት አምላኬ ሆይ በሷ ይሆናል? ለምን ጌታዬ ሆይ የማስመሰል እርቅ ከልማድ እስራችን እባክህ ፍታን፣ ከአድባራችን አስታርቀን እባክህ። ሳር በቅሎብናልና እየሄድን ይመስለናል። ሳር በቅሎብናልና እየሄድን ይመስለናል፣ ግን ቆመናል። እየኖርን ይመስለናል፣ ግን ሞተናል። ተቃቅፈን ሳናበቃ እየተናከስን ተዋደን ሳንጨርስ እየተባላን ተቸግረናል። በጀርባ አድብቶ የመገዳደል ጥበቡን ወስደናል። በጀርባ አድብቶ የመገዳደል ጥበቡን ውሰድና በፊት ለፊት የመነጋገር በሐቅ የመዋደድ ጸጋውን ስጠን። ወይ እየሞቱ ማኖር መቻልን አስችለን፣ ወይ ከገዳይ ዝምድናችንን አርቀው። ሁለት ሐዘን እንዳይሆንባት እናታችን ቢያንስ ወንድማችን አይሁን ገዳያችን። ልድገማትችን ከሁለት ነጥብ በኋላ ያለች አረፍተ ነገር ነች። ቢያንስ ሁለት ሐዘን እንዳይሆንባት እናታችን፣ ቢያንስ ወንድማችን አይሁን ገዳያችን። ተውቸልታህን መጠን ተው እግዚአብሔር ዝምተኛ አላህ ባለ ምስጢር። ወይ የዝምታህ ምስጢር ተናገር፣ የንዴት ነው የሹፈት። ወይ ዝምታህን ስበር፣ ከዝምታህ በላይ ዝምታ በምን ምክንያት እንደሆነ በማሰብ ታመናል። አንተም ብሎ ከንፈር መጣጭ፣ አንተም ብሎ የሐቅ ወዳጅ። እኔ ሙት ራስህ ገዳይ፣ ወቃሽም አንተ ገዳይ ልብህ። ይቅርታ። እኔ ሞት አንተ ወቃሽ የሐቅ ወዳጅ፣ እኔ ሙት ራስህ ገዳይ፣ ወቃሽም አንተ ገዳይም ልብህ። ቃል አድበስባሽ አባይ ቀላባይ፣ የቆሸሸ ልብ ታጥቆ በአንደበት እርቅ አሸርጋጅ። ከፈጣሪ ጋር መፋጠጡን ቀጠለ። እሱ ብቻ ነው የሚለውን የሚሰማው። ሲለፈልፍ ለሚሰማው የእብደት መቀባጠር ነው። እኔ ሙት ራስህ ገዳይ፣ ወቃሽም አንተ ገዳይ ልብህ። ቃል አድበስባሽ አባይ ቀላባይ፣ አባይ ቃላባይ፣ የቆሸሸ ልብ ታጥቆ። ለመጥራት ምላስ አጣኝ፣ አይን አጣኝ። ለመጥራት ምላስ አጣኝ፣ አይን አጣኝ። የአንደበት ጥበበኛ ሸንጋይ ተሸንጋይ ምን እኔ እንደውም ሞተሃል እግዚአብሔር ሆይ ሞተሃል አትበለኝ አለሁ። መቼ ነው የሞትኩት? ማን ነው የገደለኝ? እኔ መቼ ነው እኔኑ የገደልኩት? ምን አደረገኝ ብዬ እንዴትስ ገደልኩት? ለምንስ ገደልኩት? አልጋውም ወንበሩም መንበሩም አልጠበበኝ። ቢጠበኝስ ደግሞ እንዴት ለወንበር ሰይፍ አነሳለሁም? ተጠጋልኝ ማለት ማንን ገሎ ተጠጋልኝ ብዬ ጥጉን አላስይዘውም እንዴ? በእኔ ዕጣ አይኖርበት፣ በእኔ ስም አይጠራበት፣ በእኔ ቀን አይደምቅበት። ከፀሐይ በታች ተትረፍርፎ ለተሰጠን ጸጋ እኔ ብቻዬን ልሰለጥንበት ጠልፌ ለምን እጥለዋለሁ? ቀኝ እጄን በግራ እጄ እንዴት ቆርጠዋለሁ?
በጀብዱ ንግዴ ብዬ ማን ሾመኝና ለፈራጅነት ማን ሾመኝና ለቅጥፈት የወገን ሐቅ አስጠባቂነት ልማድ ምን ልማድ ሰልጥኖብህ ልማድ ደምን በደም የማወራረድ አዋርዶ የመዋረድ በእሳት የማውራት በአንደበት ጠቢብነት የልብን ሐቅ በማስመሰል የምላስ ቅባ ቅዱስ ማድበስበስ የልብን መቅደስ አቆሽሾ አፍን በጊዜያዊ ድለላ ዕጣን በፎርጂድ ከርቤ ማጠን ሞተሃል እመን እንድትድን ከአፍህ ይልቅ ልብህን ታረቀው ዕጣነው በሐቅ እውነት ያዘው አይሸነፍም በዝምታ እያልጎመጎመ መንገዱን ቀጠለ። መቼ ነው የሞትኩት? ማን ነው የገደለኝ? ዓለም ቀረች ሲኦል ከእንግዲህ ግድ የለኝ። የያዝናትን ሐቅ ጭራ ናት የያዝናትን የሐቅ ጭራ ሞት የሚያስለቅቀን መስሏቸው የሞት እጆች በየጥጋ ጥጉ ሞት ቢደግሱልን የምንቆም እንዳይመስላቸው እውነት ስለዚያን ይበልጥ ያበረቱናል እንጂ አይጥሉንም። በቀላሉ ጠልፈው እንደ ቀልድ ከወጥመዳቸው አንገባላቸውም። አንደበቴን ሳይሆን ምላሴን መቅደሴን ልቤን የሐቅ ከርቤ ልጠናት የነፍሴን መስታየት በእውነት ወልውዬ ለሰው ሰውነት አሳየኋለሁ። አድባሬን መቅደሴን የሐቅ ከርቤ ልጠናት የምጸናባት እውነቴን ሐቄን እንድታብብ ከቀጣፊዎች አርቄ ልከላት። ማልቀስ ጀመረ ተንበርክኮ ተነስቶም ጠርተው ያልተሰሙ ቃላትን እያልጎመጎመ መንገዱን ቀጠለ። ካልታረቅንም ታርቀናል ከራሳችን ጠፍተን ከደላሎች ገበያ ተጥለናል። ለቃል ገበያ ተደላድለናል በቃል ገበያ ገምተናል። ከሐሳብ ይቅርታ በቃል ገበያ ገምተናል። ገበያ ተደልለናል በቃል ገበያ ሀብታም ሆነናል። በምላስ ብቻ ከልብ ባልሆነ ሐሳብ ገምተናል። የሐሰትን ጭቅቅት በበረት አለቅልቀን ተግተናል። መንገደኛው ባለቅኔ ከዚህ በኋላ ከጎዳናው ተሰወረ። ገጽ 252 ምዕራፍ 41 ባልጠበበ መንገድ መንገዱን ሊያሰፋ ሰው በራሱ ጠቦ ራሱን አጠፋ። ይቅር እላለሁ ከልቤ አለኝ ከመገደሉ ይቅር እላለሁ ከልቤ አለኝ ከመገደሉ ከአንድ ሳምንት ቀድሞ ከታሰረበት የመምሪያ ፖሊስ ጣቢያ ልጠይቀው ሄጄ ከተስፋ መቁረጥ ጋር ግብ ግብ የገጠመ ገጹ ዛሬም ድረስ አይኔ ላይ ይዋልላል። ሳላስበው መንገዳቸውን ነጥቄ በህልማቸው እንደከበርኩ ነው ሲያሳድዱኝ የኖሩት። በላባቸው ተሸልሜ በትግላቸው እንደነገስኩ ለደስታዬ ግብር ሲሳይ ሳቃቸውን እንደዋልኩት መንገዴ ያኔ የነሱም ከራሳቸው ዘንድ ነው። ስለኔ ወንጀለኛነት በጎዳናው ሲለፈፍ ጽንሳቸውን እንደማጥኩት ውልዳቸውን ግዳይ ጥዬ ድግሴን እንዳሳመርኩት አይነት ነው። ብቸኝነት ሲያማቅቀኝ ሙቀታቸውን ነጥቄ የእድል ጀንበራቸውን ጎህ በቆፈን ማንቁር አንቄ ሞት ብቻ እስኪቀራቸው ህይወታቸውን ዘርፌ ከነፍስም ከስጋ ጥሪት ፍሬ ተስፋፍቸው አርግፌ በምንም እንደተውኳቸው በምንም ብቀርላቸው ሊሆን ያን ቀን ንጋታቸው ተጽፏል ከምኞታቸው። ለቅጠል ውበቴ እርግፍት ምንድነው? ቃላቶች አንዳንዴ እንዴት እንደሚጻፉ ውዝግብግብ ነው የሚያደርጉት። ለቅጠል ውበቴ እርግፈት በምኞት ክረምቱን ደክመው በከንቱ ጸሎት ሱባኤ በቀናቸው ክፋት ታመው
ጸደይ የሸሸኝን መስሏቸው ግርማ ሞገሴን ቀን ገርዞት ባዶ መቅረቱ የእቅፌን ተቀብለው በብስራት የእርማቸውን እርግማን ሲነጋ ጸጸት ሊያፈሱ ለባዶ ደስታቸው ጮቤ ፍሪዳ በሐዘን ያርዳሉ። ከስሬም ከቅርንጫፌም ደርቄ መክሰሜን ማየት ሆኖባቸው የግድ አይነት ተጣብቷቸው መዥገር ምኞት ራሳቸውን ይቀጣሉ። መብሰልሰል ነው ክረምታቸው፣ የጽልመት ራት መናገሻ የመርዶ ነው ጸደያቸው። እንዲህ ደምቆ መታየትን በራሱ ብቻ እንዳልሆነው እናውቃለን። እሱም ያውቃል ባይናገር መቼ አጣነው። በብዙ ሳቅ የከበረው በወዛችን ወስቶ ያደረው የኛንም 40 ቀን ዕጣ ጸደያችንን ሰርቆ ነው በማለት በከንቱ ንዴት ከቆሽት ከስተው ተብላልተው በውንጀላ ዶፍ ያጥቡኛል ቀናቸውን በኔ ፈጅተው። እናውቃለን እሱም ያውቃል ባይናገር መች አጣነው። የኛንም 40 ቀን ዕጣ ጸደያችንን ሰርቆ ነው እንጂማ እንዴት ይስቃል። የሱ ደስታ ወቅትም የለው ለኛ ህይወት 2 ክረምት የሱ ቀኑ ዙር አመቱ ብርሃን ሙላት የጸደይ ነው እያሉ በእድሜ ገጻቸው የኔን ገድል ይጽፋሉ። አንድ ቀኔን ለማጠልሸት 1000 ቀናት ይማግዳሉ። ቢሆንም ለክስረታቸው ለእጦታቸው አዝናለሁ። በቂማቸው ቂም አልገዛም፣ እንደገፉኝም አልገፋም። በክፋት ቢያጠምዱኝም በፍቅር ይቀርላለሁ። በተራ የሞት ወጥመድ ተጠልፌ አልወድቅም። መንገዴን እቀጥላለሁ። ላትዳፈን ሊያዳፍኗት ይሮጣሉ፣ ሊያከስሟት የእውነትን ብርሃን ሊያጠፋት ይተጋሉ። በጽልመት ሞት የሐቅ እንቆቅልሽ ፍቺው ከልብ ነው የታሰረው። በጽልመት የተዳፈነው በቀን ንጋት ነው የታየው። ሰተት ብሎ ከዓለም መግባት በውልደት በር፣ ሰተት ብሎ ከዓለም መውጣት በሞት በር። ብልጭ ድርግም ኖሮ ማለፍ ብቻውን ለሰው ልጅ ምንድነው ዋጋው? ለሐቅ ክብር ካልሞተ ከምንስ ሊሆን መክበሪያው? ያኖራል ሰው ይሞታል ሰው ያልፋል በተራ ተራ። በሐቅ ካልኖረ ቢሞት ህላዌ ትርፏ ምንድነው? የለኝም ብለህ አትፍራ፣ አለኝም ብለህ አትኩራ። ዓለም ተለዋዋጭ እልሃለሁ፣ እድል ተገለባባጭ፣ ዱንያ ኪሳራ። የልብን መኖር ነው ለሰው ልጅ መክበሪያው፣ የልክን መሮጥ ነው ለሰው ልጅ መድረሻው። እንደ ተራራው ደረት መንፋትን በእምነት ላልተማራት ክፉ ሐሳብ ሲፈለፍል ክፉ መንገድ ላይ ሊወድቅ ግራው መቅመቅ ጽልመት ሆኖ እያሳሳቀ ሲወስደው ያየዋል። መልካም ማሰብ እምነት መዝራት ልብን በእምነት ከርቤ ማጠን ችሎት ለማነስ ራስን መግራት ርግማን ነው። እድፍ ያለው የሚለው ማን ነው? የትንሽ ምኞት እርግማን ከውስጥም ጠቦ ኩርማን ማከል ነው። ኩሬ መሆን በዓለም ባህርነት ውስጥ ጠብታነትን መካድ። በሐቅ መኖርን ልመዳት። የተኖረውን በመድገምህ ህይወትህን አታድክማት። ተማር እወቅ፣ ልጅህንም አስተምር። የዛሬን መሳደድ ብቻ ተመልክተህ ልጅህ እንዳይማር መንገድ አትዝጋበት። ጠንክረህ አስተምረው፣ አስጨብጠው እውቀት። እድሜውን ካገኘ ጭራሽ ነው የመንግስት። እቺን ግጥም ልድገማት። የዛሬን መሳደድ ብቻ ተመልክተህ ልጅህ እንዳይማር መንገድ አትዝጋበት። ጠንክረህ አስተምር፣ አስጨብጠው እውቀት። እድሜውን ካገኘ ወራሽ ነው
የመንግስት አሁንም ደግማታለሁ። የዛሬን መሳደድ ብቻ ተመልክተ ልጅህን እንዳይማር መንገድ አትዝጋበት። ጠንክረህ አስተምር፣ አስጨብጠው እውቀት። እድሜውን ካገኘ ወራሽ ነው የመንግስት። እሺ ምዕራፋችንን እዚህ ላይ ጨርሰናል። 255 ላይ ከዚህ በኋላ ያለው የመዝጊያ ምዕራፍ ነው። 256 ላይ የሚጀምረው እሱን ደግሞ በቀጣይ ክፍል ይዤላችሁ እመጣለሁ። እስከዛው መልካም ጊዜ ይሆንላችሁ።